እንኳን ተስፋ ስጪኝ። ምንም ተስፋ አልሰጥሽም። ታስታውሻለሽ ብሩክ ጋር እያለሽ ምሳሌ ለመግደል ምን ታደርጊ እንደነበረ? ተባባሪ አልነበርሽ? አልሞት ስትልሽ ደግሞ እንዳትታከም ስታደርጊ ነበረ። ከሞገስ ጋርስ ምን ስታደርጊ የነበረው? ከዛ ከነዝና ጋር ሆነሽ ብሩክን ከሰሽ ምን ስታደርጊ ነበር? ቆይ እስቲ ቅድስት ምን ስታደርጊያት የነበረው? ከዛ ዝና ሲጠፋ ደግሞ ከካሌብ ጋር ሆነሽ ምንድነው ስታደርጊ የነበረው? አሁን ለምን ብቻዬን ቀረሁት ያለሽ? ስራሽ እኮ ነው፣ ስራሽ ነው። በቃ ይበቃል። ከዚህ በላይ አታስታውሽኝ። እሺ ዛሬ አብረሽኝ አትሆኝ? ቆይ አንቺ ምን አደረኩሽ? ብዙ ነገር ማህሌት፣ ግን አሁን መምጣት አልችልም። እሺ ማን ይመጣልኛል? ማካል ደውል። ሌላ ማን ዘመድ አለኝ? ይሄን ማሰብ በደህናው ቀን ነበር። ሰው ማስተረፍ ነበረብሽ። እኔ እንኳን አልጨክንብሽም ነበር፣ ግን ያለውበት ሁኔታ በጣም ከባድ ነው። አንቺ ድሮም ጨካኝ ነሽ። ምንም ብትይ አሁን አልደርስልሽም። በቃ ደህና ሁኚ። ሞታለሁ። እሺ ማህሌት፣ ካልሞትሽ ነገ አገኝሻለሁ። ለምንድን ነው ራቱን አቋርጣ የመጣከው? መብላት አልፈለኩም ቅድስት። ምንድን ነው የሆንከው? ቅድስት እባክሽ ተይኝ፣ አሁን ልተኛ። ቅድምም ንገረኝ ስልክ አልተናገርክም። ምን መሰለሽ ቅድስት፣ አሁን የሁሉም ነገር ማብቂያው ላይ እየደረስን ይመስለኛል። ምን ማለት ነው ደግሞ? ይኸውልሽ ከዚህ በኋላ ምናልባት ወደኋላ ነው እንጂ ወደፊት የሚባል ነገር የለንም። ቆይ ለምን የተፈጠረውን ነገር አትነግረኝም? ከመቼ ጀምሮ ነው እንደዚህ ድብቅ የሆንከው? ተሽሎክም ከሆነ እኮ ደስታ ነው አይደል እንዴ? ለምን እንደዚህ የምትሆነው? አንቺ አልገባሽም ቅድስት። ምን ነው የማይገባኝ? ይኸውልሽ ምንም ነገር ብታደርጊ አሁንም የምነግርሽን ነገር አምነሽ መቀበል አትችይም እኮ። ንገረኝና ጭንቀትክን አብሬ ልጨነቅ። ጭንቀትክን ካልተጨነኩኝ፣ ህመምህን ካልታመምኩኝ፣ ቆይ ምኑ ጋር ነው ፍቅራችን? ቅድስት እድሜሽን በለው። በቃ በጣም ይቅርታ ለሱ። ብሩኬ እባክህን አታድክመኝ። ምን ነግረኝ ከሆነ ንገረኝ። እንዴ መድብል ይሰማል? እየተጣሉ ነው መሰለኝ። ምንም ነገር ብታደርጊ አሁንም የምነግርሽን ነገር አምነሽ መቀበል። ወይኔ በሰው ፍቅር ጣልቃ አይገባም። አለም ወዴት ሄድሽ? ልቀቀኝ። ልቀቀኝ አባባልሽ ግን ጠበቅ አድርገህ ያዘኝ ነው የሚመስለው። ያዘኝ ስለማን ቢልከኝ? አትድከኝ። ትዳርን የሚያክል ነገር በድካም አይጀመርም። እሺ እውነት ለመናገረው መድብል በጣም አደከምከኝ። ምን ነው አንቺ አታስቢም? ትዳር ታስባለህ እንዴ? በቃ ተይው አልኩሽ። ቆይ ለምንድን ነው የምትሆው? በቃ አንቺ ካለን ህይወትሽን መኖር ትችያለሽ እያልኩሽ ነው። ምን ማለት ነው? ለምንድን ነው የምኖረው? ተስፋዬስ ፍቅሬስ? ስንት ነገር የሆንኩለት ህይወት እኮ ነው። ብሩክ ተስፋዬ እኮ አንተ ነህ። ለምንድን ነው ካለን መኖር ትችያለሽ የምትለኝ? ይኸውልሽ ይሄን የምታደርጊው ለራስሽ ብለሽ። ምንድነው ለራስሽ ብለሽ ማለት? ምንድነው ለራሴ ብዬ? ብሩክ ቆይ ምንድን ነው ያልኩ? ለምንድን ነው የማትነግረኝ? ምን ብዬ ልንገርሽ? እሺ በቃ እውነታውን ንገረኝ። እኔ እውነታውን ነው መስማት የምፈልገው። እነግርሻለሁ ግን አብረን መቀጠል አንችልም። እሺ ካልፈለክ በግድ አኖረኝ አልልክ። ህይወት ስትፈትነኝ መጀመሪያ ችግር የለውም፣ ግን ምን እንደሆንክ መጀመሪያ ንገረኝ። ይኸውልሽ ከዚህ በኋላ እስከ ወዳኛው ልጅ መውለድ አልችልም። ምን? አዎ ዶክተሮቹ ማረጋገጫ ሰጥተው ግንኙነት ማድረግ ትችላለህ፣ ግን ደግሞ የዘር ፍሬ መክኗል። ከዚህ በኋላ ልጅ መውለድ አትችልም ማለት
በመሃል ብዙም ሌላ ነገር አላይም፣ አልሰማም። እኔ የምሰራ ቀን እንግዳና ልጆቹ በመንገብገብ ጣፍጧቸው ይበላሉ። መጀመሪያ አካባቢ እንግዳ ወደ ነበረችበት ድብርትና አመጽ ትገባለች ብሎ ይፈራ ነበር። እምነቱና እውነቱ ቀስ በቀስ ፍርሃቱን አጠፉት። ከ3 ወሩ እረፍት በኋላ የግማሽ ጊዜ ስራዎች መስራት ቀጠሉ። ከወሰድናቸው ስራዎች አንዱ የአእምሮ ህሙማን ሆስፒታል ግንባታ ማጠናቀቅ ነበር። ስራው ወደ እኔ ሲመጣ በመገረም ነበር የተቀበልኩት። ለነባረው ፈፌ እንዴት ብለሽ የአእምሮ ህሙማን ሆስፒታል ተቆጣጣሪነት ስራ ትሰጫለሽ? ከሆስፒታሉ የመጨረሻዎቹ ስራዎች ቀለም ቅብ፣ ሴራሚክና የመሳሰሉት የሚጠበቅብንን ካጠናቀቅም በኋላ እኔ በግሌ የውስጥ ቀለማቱ እንዲለወጡ ለስላሳና ስሜት የሚያረጋጉ ስዕሎች እንዲኖሩት ጥያቄ አቀረብኩ። ድርጅታችን አይሆንም፣ ከሁላችን ውጪ ነው፣ ወጪውንም ለመሸፈን አንችልም አለኝ። በዙሪያዬ የነበሩ ሰዎችን አስተባበርንና የሆስፒታሉን ኮሪደሮችና የውስጥ ግድግዳዎች ከጥቂት ወጣት ሰዓሊያን ጋር ሆነን አሳመር ነው። ስራውን ጨርሰን ስናስረክብ የሆስፒታሉ ማህበረሰብ ደስታ በጣም ትልቅ ነበር። እብደትን መረዳት የራሱ ጥቅሞች አሉት። ሌሎችን ታካሚዎች የበለጠ እንድትረጂ ያግዛል። ይህንን ሆስፒታል መስራቴ ከማንም በላይ የጠቀመው ግን እኔን ነበር። ከወጣቶቹ ጋር ስዕሎቹን በምንስልበት ወቅት የአቅሜን ልክ አየሁት። አቅሜን ከተረዳው በኋላ እቤት ባገኘሁት ጊዜ ሁሉ የመጣልኝን ስሜትና ሐሳብ በስዕል አወርዳለሁ። ስዕሎቹ መክፈቻ፣ ማመላከቻ እንጂ መድረሻ አይደሉም። በስዕሎቹ ውስጥ የህይወት መንገዶች ሲከፋፈቱ ይሰማኛል። ስለ ስዕሎቹ ምንም አይነት ማብራሪያ አልሰጥም። በመልክ እያደረግኩ አስቀምጣለሁ። ከ3 ወር ገደማ በፊት እንግዳ የስዕሎቹን ስብስብ አየና ተገረመ። ለምን ኤግዚቢሽን አይወጡም የሚል ሐሳብ አመጣ። መጀመሪያ ፈራሁ። መሳል መቻልና በጀማሪ አቅም ለህዝብ በአደባባይ መሰጣት ይለያያሉ። ራሴን ተጠራጠርኩ። ዙሪያዬ ካሉ ሰዎች ሁሉ ግፊቱ ሲበረታብኝ ግን በስተመጨረሻ መውጣታቸው ግድ ሆነ። እኔም የመጣውን በጸጋ ለመቀበል ተዘጋጀሁ። ለኤግዚቢሽኑ ከተመረጡት ስዕሎች ውስጥ ስለ አንደኛው ላውራልሽ። ምስለ ትረካ፣ መጥበብ፣ መስማትና መጥፋት። ይህንኛው ሌሎች ከሰራኋቸው ስዕሎች ትንሽ ለየት ያሉ የጥበብ ውጤቶች ስብስብ የያዘ ስራ ነው። በውስጡ 7 አይነት ስራዎች ይዟል። ከትንሽ ብልቃጥ አንስቶ እስከ ትልቅ ሸራና ባዶ ምርጫ ድረስ። ሐሳቡ ሙከራዊ ስራ ነው። ሰዎች ራሳቸውን እንዴት እንደሚስሉት ለማሳየት ነው። ከተደረደሩት ዕቃዎች ውስጥ እኔን ይገልጸኛል ያሉትን ይመርጡና ውስጡ ያለውን መልእክት ያገኛሉ። ለብዙ ተመልካቾች አዝናኝ ነበር። እርግጥ ነው አንዳንዶችንም አበሳጭቷል። የመጀመሪያዋ ትንሽ ሚጢጢ ብልቃጥ ናት። ውስጧ ያለው መልእክት እኔ ሰውነቴ ነኝ ይላል። ቆንጆ፣ አስቀያሚ፣ አጭር፣ ረጅም፣ ወፍራም፣ ቀጭን፣ ጡንቻማ፣ ጠንካራ፣ ደካማ ብለን የምንስለውን ይወክላል። ሁለተኛው ትንሽ ከፍ የምትለው ብልቃጥ የያዘችው መልእክት እኔ ጾታዬ ነኝ ይላል። እኔ እኮ ሴት ነኝ፣ እኔ እኮ ወንድ ነኝ፣ አካኪ ዘራፍ። ሶስተኛው ከሁለቱ ትንሽ ከፍ የሚለው ብልቃጥ እኔ ቤተሰቤንና የቤተሰቤን የዘር ሐረግ ነኝ ይላል። የሀብታም፣ የደሃ ልጅ፣ የተማረ፣ ያልተማረ ቤተሰብ ልጅ፣ የገበሬ፣ የነጋዴ፣ የምሁር ልጅ፣ ከዚያም አልፎ ተርፎ የምርጡ እንትን ብሔር ሰው ነኝ ብሎ እንደመዘነጥ ነው። አራተኛው ከሶስተኛው ብልቃጥ ትንሽ ከፍ ይላል። እኔ ሀብቴ፣ ንብረቴ፣ ኮተታ ኮተቴ፣ ጭንቅላቴ፣ ዕውቀቴና ብቃቴ ነኝ ይላል ደረቱን ነፍቶ። አምስተኛው ትልቅ ግርማ ሞገስ ያለው የሸክላ ገንቦ ነው። ይህንኛውም ከአራቱም ከፍ ይላል። እኔ ሀገሬ ነኝ ይላል። እንዴ እኔ እኮ ኩሩ ሀበሻ ነኝ፣ የሰው ዘር መገኛ ነኝ ነው። ስድስተኛው ትልቅ በጥበብ የተሞሸረ በእጅ ወዝ የታሸ ላብ የፈሰሰበት ጥቁር የዕቃ ማስቀመጫ ሳጥን ነው። እኔ አህጉሬ ነኝ ይላል። የጥቁር ሕዝብ ነኝ፣ አፍሪካዊ ነኝ እንደማለት ነው። ሰባተኛው የዓለም ካርታን የሚያሳይ ሉል ነው። ከላይ ከተጠቀሱት መገለጫዎች ይልቅ ሰውነቴ ይበልጥብኛል ይላል። የሰው ዘር ነኝ፣ ዜግነቴም ቤቴም ሀገሬም መሬት ናት ነው ነገሩ። ስምንተኛው ምንም ቁስ የለውም። እኔ እነዚህ የተደረደሩት ውስጥ መግባት አልችልም፣ ይጠብብኛል፣ ያፍነኛል ይላል። ማንነቴ ከዚህ በላይ ነው። እነዚህ ማናቸውም እኔን በወጉ አይገልጹኝም ይላል። ለብዙዎች ጥሩ መመልከቻ መስታወት ነበር። ብዙ ምስጋናም ብዙ ወቀሳም ነበረው።
ስዕሎቹ ከኤግዚቢሽኑ በተጨማሪ በመጠነኛ ዋጋ ለሽያጭም ቀርበው ነበር። እስከ 10ኛው ቀን ድረስ ከሁለቱ ስዕሎች በስተቀር ምንም አልተሸጠም። እኔም የመሸጥ ብዙ ጉጉት አልነበረኝም። ለመዝጊያው 1 ቀን ሲቀረው የኤግዚቢሽኑ አስተናባሪ ደወለችልኝ። ከአንደኛው በስተቀር 8ቱን ሊገዛቸው የሚፈልግ ሰው እንዳለ እየተጣደፈች ነገረችኝ። ትንሽ ተገረምኩ። ገዢውን ታውቀው እንደሆን ጠየቅኳት። ስልኩ ላይ ተሻሸች። ድምጿ ውስጥ ገዢው አጠገቧ እንደሆነ ጠረጠርኩ። ምን አይነት ሰው ነው? ንገሪኝ አልኳት። ልጅቷ ግራ ገብቷት ተጨነቀች። አጠገቧ ያለው ሰውዬ ጮክ ብሎ ሰው የሚመስል ሰው ነው ባያት አለ። ገባኝ። የምለው ጠፍቶብኝ ዝም አልኩኝ። አይ ሳላስበው ካፌ አመለጠኝ። ምን ነው ሰላም ነው ጠየቀችኝ። ይሄ ሰውዬ በግድ ሰዓሊ ሊያደርገኝ ነው አልኳት። እንደማፈር ብላ ታዲያ እንዴት ላድርግ? ዋጋችሁ ጣሪያ ነክቷል፣ ምን ሆናችሁ ነው እያለኝ ነው አለች የተሽኮረመመች። ቤተሰብ ነው፣ በጠራልሽ ዋጋ ተስማሚለት፣ ነገ መውሰድ ይችላል አልኳት። በማግስቱ የውሏን ዝርዝር ስትነግረኝ ሰውየው የአዋቂውን ስዕል ለይቶ ይህን አልወስዶም ብሎ ትቶት ሄዷል። አልበሰለም፣ በደንብ እዩ ይቀረዋል ብሎሻል አለችኝ። በእፍረትና እውነት መሃል ቆማ ረጅም ሳቅሳኩኝ። ልክ ልክሽን ሲነግሩሽ ምን ታደርጊያለሽ? ከብዙ ባጭሩ ቆይታዬ ይሄ ነበር እልሻለሁ። ፋሲካ በመደነቅና በመደሰት ውስጥ እየተመላለሰች ታየኛለች። የምትለውን እስክትለኝ ጠበቅኳት። የንስር አይነት የለውጥ ሂደት ላይ እንደነበርሽ እርግጠኛ ነበርኩ። ይህንኛውን አይነት ለውጥ ግን ማንኛችንም መገመት አንችልም። መጀመሪያ ቀን ስትመጪ የነበረችው ሮዝ ሻርፕ ያሰረች፣ ጸጉሯን ማበጠር፣ ራሷን ማየት የደከማት ሴት ይቺ ደስታ አይደለችም። ይህችኛዋ ሴት ከየት እንደመጣች ለማየት እየሞከርኩ ነው። ከመገረሟ አልተላቀቀችም። ይሄ ለውጥ እንዲመጣና ከእንቅልፌ እንድነቃ ብዙ መከፈል ነበረበት። በየመንገዱ የነበሩት እርሾችና ፈተናዎች ሁሉ እኔኑ ለማንቃት እንደተላኩ የገባኝ ዘግይቶ ነው። ይህችኛዋን ሴት እኔም ራሴ እንደ አዲስ እየተዋወቅኳት ነው። አጀማመሯን ወድጄዋለሁ። ብዙ አብረን የምንዘልቅ ይመስለኛል። ጥርሶች በሚደብቅ ጉንጭ በሚያሞቅ የአይን ብርሃን በሚያፈካ ፈገግታ እየተመለከተችኝ ነው። አንዳንድ ሰዎች ወደ ህይወታችን መስመር ሰርገው ገብተው መዘውር ሲያስቀይሩ ድምጽና ጩኸታቸው አይሰማም። ለሌሎች ግን ድምጻቸው እንዲሰማ በሩን ይከፍታሉ። ከህይወት ሂደት ጋር ተመሳጥረው ምቱን ያስቀኛሉ። በመስኮት የምትገባው የማታ ፀሐይ ከመጥለቋ በፊት ዙሪያዋ የከበባትን የደመና ጋቢ ገላልጣ ፊቴ ላይ ጨረሯን ታፈሳለች።